አንጎላችሁ ውስጥ ማለት ነው የባህር ውስጥ ፈረስ ወይም ሲሆርስ የሚባለው ነገር እንዳለ በነግራችሁ ታምኑኛላችሁ? ኦፍኮርስ አታምኑኝ። ለምን የምታምኑኝ? ስለሌለ። ግን አንድ ታሪክ ልንገራችሁ። በ16ኛው ክፍለ ዘመን በ15ኛው እና በ16ኛው ክፍለ ዘመን ነው በጣም ብዙ ጥናቶች ተደርገው የሰውነታችንን ክፍሎች ማወቅ የቻልነው እና አንድ ሲዛር አራዚዮ የሚባል ጣሊያናዊ ነው ሳይንቲስት ነበር እና አንጎላችን እንግዲህ በዋነኝነት ሲከፈል ፍሮንታል፣ ቴምፖራል፣ ፓሪታል፣ ኦክሲፒታል እና ኢንሱላር የሚባሉ የሆኑ 5 ሜጀር ክፍሎች ወይም ሎቦች አሉት እና ከዚች ጋር ነው ያለችው ቴምፖራል ሎብ እና እሷን ቴምፖራል ሎብ እየገለጠ ያጠናት ጀመር ማለት ነው። እያጠና የሆነ መሀል ላይ ሲደርስ የሆነ ነገር ያህል ከርቭ ያደረገ እንዲህ ጥቅልል ያለ ከዛ ጭንቅላት አለው። ከዛ ደግሞ እንደዚህ እየጠበበ የሚሄድ ደግሞ ቴል ወይም ጭራ ነገር አለው ማለት ነው። ልክ እሱን ክፍል ሲ ይሄ ነገር ሲሆርስ ይመስላል ብሎ ጠራው ማለት ነው። ከዛ እንግዲህ በእነሱ ቋንቋ ያ ነገር ተተርጉሞ አሁን ሁላችንም የምናውቀው ሜሞሪያችሁ ምናምን የሚቀመጥበት ተብሎ የምታውቁት ሂፖካምፓስ የሚለው ነገር እንግዲህ ስያሜ የመጣው በዛ ነው። ሂፖ ፈረስ ነው፣ ካምፓስ ደግሞ ሲሞንስተር ነው ማለት ነው። ስለዚህ ሂፖካምፓስ የሚባለው ስያሜ የመጣው ከባህር ላይ ፈረስ ወይም ባህር ላይ ያለ አንድ ፍጥረት እሱን አመሳስሎ እንግዲህ ይሄ ጣሊያናዊ ሳይንቲስት ስለጠራው ነው። ስለዚህ ሜሞሪያችሁ የሚቀመጥበት እጅ የምታክለው ክፍል ሂፖካምፓስ ስሟ የመጣው በዛ ነው። ደህና